ነህ አንተ መልካም ነህ አንተ መልካም ነህ ሁል ጊዜ አንተ መልካም ነህ አንተ ንጉስ ነህ አንተ ንጉስ ነህ አንተ ንጉስ ነህ ለዘላለም አንተ ንጉስ ነህ ሌላውማ እኮ አልቻለም ሌላውማ ዝሏል በሞት ተሸንፎ ከመቃብር ውሏል ሌላውማ እኮ አልቻለም ሌላውማ ደክሟል በሞት ተሸንፎ ከመቃብር ውሏል አንተ ጌታ ነህ አንተ ጌታ ነህ አንተ ጌታ ነህ ለዘላለም አንተ ጌታ ነህ አንተ ንጉስ ነህ አንተ አምላክ ነህ አንተ ቅዱስ ነህ ለዘላለም አንተ ልዩ ነህ ሃሌሉያ እናደንቅሃለን እግዚአብሔር አባቱ አንተን ይመስል ስለሌለ አንተ መልካም ነህ አንተ ልዩ ነህ አንተ ፍቅር ነህ ለዘላለም አንተ መልካም ነህ ሃሌሉያ እናመልክሃለን እናደንቅሃለን ጌታ ሆይ እንባርክሃለን ሃሌሉያ ሰው መውደዱን ሲገልጽ በከንፈሩ ቃል አንተ ግን ለኔ ሞትሃል አንተ ግን ለኔ ሞትሃል ሰው መውደዱን ሲገልጽ በከንፈሩ ቃል አንተ ግን ለኔ ሞትሃል አንተ ግን ለኔ ሞትሃል አይወዳደር የመውደድ ጉዳይ አይነጻጸር ያንተ የፍቅር ቃል ለኔ ልዩ ነው አባ ልበል ለኔ ልዩ ነው ፍቅር ልበል ለኔ ልዩ ነው አባት ልበል ለኔ ልዩ ነው ፍቅር ልበል ለኔ ልዩ ነው አባት ልበል ለኔ ልዩ ነው ፍቅር ልበል ሃሌሉያ እናመሰግንሃለን አንተ አባታችን ስለሆንክ ለዘላለም ሕያው የሆንክ አምላክ ስላለህ አቤቱ እግዚአብሔር አባቱ አንተ ማምለጫችን አለት ስለሆንክ አቤቱ አንተ የዘላለማችን ስለሆንክ አቤቱ እግዚአብሔር አባቱ የማትለወጥ የዘላለሜ ስለሆንክ እናመሰግንሃለን እናከብርሃለን ሃሌሉያ ሃሌሉያ እግዚአብሔር አባቱ እንዳንተ ያለ ውብ ስለሌለ ተደንቀን እናመልክሃለን እግዚአብሔር አባቱ እንዳንተ ያለ እግዚአብሔር አባቱ እናመሰግንሃለን ስለሌለ ሃሌሉያ አቤቱ ውበት እጅግ ያስደንቃል የፊትህን ብርሃን ማን አይቶ ይቆማል አምልኮና ስግደት ክብር ይገባሃል እንዳንተ ያለ ስላልተገኘ ፍጥረትን ሊያደንቅ ሊያይተመኘ አቤቱ ውበት እጅግ ያስደንቃል የፊትህን ብርሃን
ማናይቶ ይቆማል አምልኮና ስግደት ክብር ይገባሃል እንዳንተ ያለ ስላልተገኘ ፍጥረት ሊያደንቅ ሊያይ ተመኘ እንዳንተ ቆንጆ ስላልተገኘ ፍጥረት ሊያደንቅ ሊያይ ተመኘ ነበልባል ዓይኖችህን ያማረውን ፊትህን የነጠረው እግርህን እናውራው ውበትህን ነበልባል ዓይኖችህን ያማረውን ፊትህን የነጠረው እግርህን እናውራው ውበትህን አቤቱ ውበትህ እጅግ ያስደንቃል የፊትህን ብርሃን ማን አይቶ ይቆማል አምልኮና ስግደት ክብር ይገባሃል እንዳንተ ያለ ስላልተገኘ ፍጥረት ሊያመልክ ሊያይ ተመኘ እንዳንተ ያለ ስላልተገኘ ፍጥረት ሊያደንቅ ሊያይ ተመኘ ሃሌሉያ እናደንቅሃለን ሃሌሉያ እናከብርሃለን ሃሌሉያ በጓዳዬ ሆኜ ቅዱስ ነህ ስለው በአደባባይ ላይ ስራዬን ሰራው ልቤን በፍቅሩ ትኩሳት ሰላም ነው የሞላው ብትገቡ በኔ ቤት በጓዳዬ ሆኜ ቅዱሱ ስለው በአደባባይ ላይ ስራዬን ሰራው ልቤ ቅልጥ አለ በፍቅሩ ትኩሳት ሰላም ነው የሞላው ብትገቡ በኔ ቤት ከምድር በታች ከዚያም በላይ እኔ አላየሁም እሱም መሳይ እኔ አላየሁም እሱም መሳይ አብ ያከበረው ጌታ እሱም ብቻ ለውበቱማ የለውም ማቻ ጌታ ነው ከሁሉ በላይ በሰማይ በምድር የለም የሚታይ ጌታ ነው ከሁሉ በላይ በሰማይ በምድር የለም የሚታይ እስኪ ከሱ በላይ ማነው የበላይ ማይተሙን የፈታ ይታወቃል ወይ እስኪ ከሱ በላይ ማነው የበላይ ማተሙን የፈታ ይታወቃል ወይ ጌታ ነው ከሁሉ በላይ በሰማይ በምድር የለም የሚታይ ከሱ በላይ የለም ከጌታ በላይ የለም ከአባቴ በላይ የለም ከሱ በላይ የለም ከጌታ በላይ የለም ከአምላኬ በላይ የለም ተባረኩ ጨርሻለሁ አሜን ኢየሩስዬ ጌታ አምላክ አብዝቶ ይባርክሽ ጸጋውን ዕለት ያብዛልሽ በነገር ሁሉ ደግሞ የእሱ መገኘት እየበዛ በህይወትሽ ሁሉ ደግሞ የእሱን ፈቃድ እያደረግሽ የምትበረችበት ዘመን ኃይል ይሆንልሽ ኢየሱስ ክርስቶስ ጌታ ነው ጌታ አምላክ አብዝቶ ይባርክሽ ክብርና ምስጋና ለእግዚአብሔር ይሁን እንግዲህ ቅድም በጸሎት ጊዜ ምናልባት በሰላምታም ጊዜ ያልነበራችሁ ዌልካም እናንተን ታዱና ያለው ሮዚና ዮኒ ጥበበ ሌሎቻችሁም ቆይታችሁ የመጣችሁ ብስሪና አይዛክ ጌታ አምላክ አብዝቶ ይባርካችሁ ጸጋውን ያብዛላችሁ
ኢየሱስ ክርስቶስ ጌታ ነው። እንግዲህ በሚመቸን ተረጋግተን ቁጭ ብለን አሁን የሚያስፈልገው ጆሮአችንና ልባችንን ብቻ ወደ ቃሉ ማዘንበል ነው። ባለንበት ከፈለጋችሁ ሳሎን፣ ከፈለጋችሁ ኪችን ያላችሁ፣ ወይ የስራ ቦታ ደግሞ ያላችሁ ወይም ናሳቀኝ ስራ ቦታም ከሆናችሁ ኦንሊ የሚያስፈልገው አሁን አቴንሽን ነው። ጆሮአችንን ለእግዚአብሔር ቃል መክፈት። ጆሮአችን ብቻ አይደለም የሚከፈተው፣ ልባችን ለእግዚአብሔር ቃል ነው የሚከፈተው። እዛ ሐዋርያት ሥራ 16 የልዲያን ልብ እግዚአብሔር ከፈተላት ይላል። ቃሉን በደንብ እንድታስተውል ውስጧ ገብቶ ህይወቷ እንዲለውጠው በዛ በሰማያዊ ብርሃን ውስጧ እንዲበራ የማዳኑ ምስጢር እንዲገባት እና ህይወቷ እንዲድን ለእግዚአብሔር ላዘጋጀው የዘላለም ምሕረት ተካፋይ ተቋዳሽ ወራሽ እንድትሆን አደረጋትና በቃሉ ውስጥ ነው ሁሉ ነገር ያለው እግዚአብሔር የሚናገረን። ሰይጣንም ደግሞ ከኛ ውስጥ መስረቅ የሚፈልገው ቃሉን ነው። እዛ ማቴዎስ ወንጌል ምዕራፍ 4 ትልቁ ፈተናው የተጻፈውን ነገር ከኛ ውስጥ ወይ ማጣመም ቃሉን፣ ወይ ደግሞ ቃሉን አልፈን እንድንሄድ ማድረግ፣ ወይ ደግሞ እንደ ጌታ ምሳሌ እንደ እንክርዳዱና እንደ ዘሪው ምሳሌ ወፎች መጡ ቃሉን ወሰዱት ይላል እና እነዛ አጋንንታዊ ወፎች ተብለው የተሰየሙት ቃሉን ከልባችን ውስጥ መስረቅ ነው። ሰይጣን ቃሉን ከውስጣችን ካላወጣ ጉልበት አይኖርም። እኛ ደግሞ ቃሉ ውስጣችን ካለ ሁል ጊዜ እግዚአብሔር በእኛ ውስጥ አለ ማለት ነው። ለዚህ ነው እንግዲህ ጌታችን እግዚአብሔር ለኢያሱ ሲናገረው ቃሌን ዕለት ዕለት አንሰላስለው፣ ስትቀመጥ ስትነሳ፣ በሌሊትም ይሁን በቀን በየትኛውም ዘመን ውስጥ በሚያልፍበት ቃሌን ነው አንሰላስለው ያለው እና በእንዲህ አይነት ሁኔታ ውስጥ በተለያየ መንገድ ስትኖሩ የሚያቆማችሁ፣ የሚያነሳችሁ፣ የሚያሻግራችሁ፣ የሚለውጣችሁ፣ ጨለማውን የሚያበራ ተስፋ የሚሰጣችሁ፣ የሚያድሳችሁ፣ ሰላማችሁን የሚመልሰው ቃሉን ስናስብ ነውና ቃሉ ላይ እናተኩር። ረጋ ብለን ፈታ ብለን ዘና ብለን እንግዲህ ብርድ ስለሆነ ሻይም እየጠጣችሁ ቡናችሁን አቅርባችሁ ዝንጅብል ሻይም ከፈለጋችሁ whatever enjoy the program። ጌታ አምላክ አብዝቶ ይባርካችሁ፣ ጸጋው ያብዛላችሁ። ቃሉን የሚያካፍለን የምንወደው ወንድማችን ኪንግ ሙሴ ለአንተና ለመንፈስ ቅዱስ ጊዜውን ሰጣለሁ። መስመሩን ያዘው። ተባረክ ፓስተር። ሻሎም፣ የጌታ ሻሎም ከእናንተ ጋር ይሁን። The Lord is good and his mercy endures forever። ሰላም ወገኖች፣ የጌታ ሰላም ይብዛላችሁ። It is a beautiful day። ናቲ እንዳለው መልካም ቀን ተሰጥቶናል ብሎናል። ጌታ ይባርካችሁ፣ ተባረኩ። It has been quite a while አልተገናኘንም። ምናሴ ነው ያለው ሙሴ፣ መልካም ቀን ያለው ምናሴ ነው። ናቲም ብለዋል እኮ የሆነ ነገር ብለዋል እና ታንክ ዩ። እና በኋላ የገቡ ደግሞ አይ ቢሊቭ ጥበበ፣ ትሩፋት እና ሩት ውሂብ ናቸው። ሰላም ካላልካቸው ማለት ነው። ሻሎም። ዛሬ የምንማረው ደግሞ የእግዚአብሔር ቃል መዝሙር 18 ቁጥር 28 ከዚያ መነሻ ይሆነናል። ለቪዲዮ ለምታደርጉ በቸርቻችን ዌብሳይት ደግሞ the Lord is my light and my salvation የሚለው ነው እና መዝሙር 18 ቁጥር 28 አንድ ሰው እዚህ ፖስት ማድረግ ይችላል። እግዚአብሔር ሆይ አንተ መብራቴን ታበራለህ፣ አምላኬ ሆይ ጨለማዬን ብርሃን ታደርገዋለህ። በአንተ ጉልበት በሰራዊት እረማመዳለሁ፣ በአምላኬም ኃይል ቅጥር እዘላለሁ ይላል እና thank you Lord። እግዚአብሔር ብርሃናችን ነው። ኦኬ፣ ጨለማው ደግሞ እግዚአብሔር ያበራል። ይህችን ዓለም this kingdom or this earth has two kingdoms, the light and the darkness። መንፈሳዊ ዓለም
ሁለት ኪንግደም ነው ያለው either you are in the light or you are in the darkness there is no in between okay እና በህይወታችን ዛሬ ስንማረው አሜን ብለን ፓስተር እንደነገረን ልባችን ተከፍቶ አጋንንታው ወፎች እንዳይወስዱት ለቃሉ ስንል ማለት ነው ህያው ለሆነ ቃል the word of God is living powerful sharper than any two-edged sword ህያው active ingredient ስለሆነ አሜን ብለን እንቀበለው okay praise God glory to God እና እግዚአብሔር ጨለማው ያበራል አኔ አንዳንድ ጊዜ ጨለማን ያበራል የመዝሙር አላደ ጨለማ ብርሃኑ ከጨለማ አይበልጥም ሲል ወይም ደግሞ ህመሜን ሲል ህመሙን ቢሉት ቢያስተካክሉት ትላለኝ እኔ ምክንያቱም I don't want to claim it's my sickness or whatever it is okay so the benefit of light okay pastor biology ነው የሚወደው እኔ mathematics ነው የምወደው ግን the benefit of light የብርሃን ጥቅሙ ምንድነው just naturally እናገርና ከዚያ በኋላ ደግሞ ወደ መንፈሳዊ እንሄዳለን the benefit of light it has vitamin D okay it's good for memory it improves our mood our mental health okay መኪና እንኳን እኔ ወደ ስራ ይሄድኩ በቃ መኪና ሲሄድ አንዳንድ ሰዎች ምን ይሉኛል አንድ ሰዓት ከመናምን እንዴት ነው ምናምን ይሉኛል እኔ ደግሞ I don't want to listen to that ምክንያቱም I really enjoy it እግዚአብሔር የፈጠረው I see the trees I see light ምናምን ያየው ሲሄድ መቼ ጀምሬ I mean ራይዱ መቼ እንደደረስኩ ማይታወቀኝም ትራፊክ ትንሽ ሲኖር ነው ትንሽ አለ አይደለ በሰዓት ለመድረስ ትንሽ የሚለኝ እንጂ I really enjoy it የእግዚአብሔር ቃል ያዳመጥኩ እየጸለይኩ I cast all my cares ለሰው ነው መጸልየው ለራሴ ነው ለአገር ነው መጸልየው ለማንም ልቤ መጣው እየጸለይኩ መሄድበት enjoy የማደርገው ሰዓት ነው ለኔ እና ብርሃን ሲሆን ደስ ይለኛል እና it's good for our mental health for our productivity for our focus አንዳንድ ጊዜ ምንድነው ደመና ሲሆን ጭጋጉ ሲሆን አላደለ አንዳንድ ጊዜ our body will respond to that okay እና it's good for direction ብርሃን ካለ ለዳይሬክሽን ሙቭ ለማድረግ ቀላል ነው ጨለማ ከሆነ ግን natural light ካልሆነ እንኳን አንዳንድ ጊዜ perfect light ስለማይሆን ከኋላ እንኳን መኪና ሰው የነዳ ሲሄድ ሃይላይት ሲያደርጉ አንዳንዱ ሃይላይት አይደለም በጣም strong ነው ግን it's not highlight እና አይን ማየት አይችልም እና የሰው ብርሃን ነው ይሄ ግን እኛ የምናገረው እግዚአብሔር የፈጠረው natural light ነው የምናገረው it boosts our immune system okay it's good for our cardiovascular system and for our metabolic health for our memory ለልባችን ለአእምሮአችን everything እግዚአብሔር ስለፈጠረው ሲፈጥረው ግሩምና ድንቅ አድርጎ አይደለም የፈጠረውና የሚያስፈልገን ነገር ሁሉ in the light ነው ያደረገውና ቤት ውስጥ በቃ ተቀምጠን like አይደለም 2-3 ቀን ቤት ከተቀመጥክ እኔ በቃ ውጣ ወደ ሂድ ውጣ ነው የሚለኝና I like to walk or I like to shopping or whatever it is I got to see something outside okay it is good እና ቤት ውስጥ ተቀምጠ ቴሌቪዥኑ ኢንተርኔቱ ምናምን ስታይ ድብርት ነው የሚይዝና ከድብርት ለማውጣት ብርሃን ማለት ነው glory to God ይሄ in the natural ነው በመንፈሳዊ ዓለም ደግሞ ሰይጣን የዚህ ዓለም የዚህ ዓለም ገዢ በጨለማ darkness is related with knowledge is light and ignorance is darkness in the spirit world እና ብርሃን የእግዚአብሔር ቃል ምንድነው ብርሃን ነው ጨለማው እግዚአብሔር ያበራዋል God is light okay remember that let me go Psalm 27 verse 1 ዳዊት ምን ይላል እግዚአብሔር ብርሃኔ ነው okay መድኃኒቴ ነው የሚያስፈራኝ ማን ነው see what is that እግዚአብሔር ብርሃኔና መድኃኒቴ ነው ሃሌሉያ የሚያስፈራኝ ማን ነው እግዚአብሔር ለህይወቴ አምባዋ ነው ማንን እፈራለሁ ስጋያን ይበሉ ዘንድ ከክፎች ገፍተው በመጡ ጊዜ ጠላቶችና ባለጋራዎቼ በተነሱብኝ ጊዜ
እነርሱ ተሰነካክለው ወደቁ ሰራዊት ቢከበኝ እንኳን ልቤን አይፈራም ጦርነት ቢነሳብኝ እንኳን ልቤ ሙሉ ነው በቃ ለምንድን ነው እንደዚህ የሚለው ምክንያቱም the light of the word the word the light of the presence of God is around him የሚያየው ብርሃን ነው ጨለማ እንኳን ቢመጣ በብርሃኑ ጨለማውን ማባረር ይችላል glory to God in the highest okay ሌላ መዝሙረ ዳዊት 119 ደግሞ ቁጥር 105 ብንሄድ ደግሞ the Lord is good 119 ቁጥር 105 ምን ይላል ህግህ ለመብሬ ህግህ ለእግሬ መብራት ነው see that the law of God which is the word of God ምንድነው ለእግራችን መብራት ነው ለመንገዳችን ደግሞ ብርሃን ነው በቃ የእግዚአብሔር ቃል ምንድነው ብርሃን ነው glory to God ኢየሱስ ክርስቶስ ለዘላለም ጌታ ነው okay glory to God thank you pastor for posting the thing ከዚያ በኋላ ደግሞ እየተነሄዳለን መጽሐፍ ምሳሌ 20:27 ጻፉት እናንተ okay pastor ሻይ ጠጡ ካፑቺኖ ምናምን ብሎ ተናግሯል እኔ ደግሞ in addition to that as an excellent student all of us we have the spirit of Christ we are excellent student write it down jot it down write it down and after we finish this guess what meditate ከኔ ተማራችሁት ይላል ጳውሎስ የሰማችሁትን ያያችሁትን ሁሉ አድርጉትና የሰላም አምላክ ከእናንተ ጋር ይሆናል ይላል meditation is the most important thing in the Bible ከዚያ በኋላ መጽሐፍ ምሳሌ 20 ቁጥር 27 አንዳንድ ጊዜ አንብበነው ላናቀን ይችል ይሆናል so highlight underline your Bible ምን ይላል መጽሐፍ ምሳሌ 20:27 የሰው መንፈስ ለእግዚአብሔር መብራት ነው see our spirit is the candle the light of the world ስለዚህ እግዚአብሔር መብራቱን የሚያበራው በአእምሮአችን አይደለም okay it is in our mind in our spirit okay ኑሚያ ይሏል የእንግሊዘኛ የግሪክ ቃል ወይም ደግሞ ግሪኮች ምን ይሉታል ፕኔቭማ okay ኑሚያ የሰው መንፈስ የእግዚአብሔር መብራት ነው ይለዋል አንብቡት this is so precious so beautiful እና የእግዚአብሔር ቃል ሌላ መዝሙር 119 ቁጥር 130 ምን ይላል የቃል ፍቺ ያበራል ይላል በእንግሊዘኛ ምን ይለዋል the entrance of your word gives light illumination ቃሉ መንፈሳችን ውስጥ ሲገባ የግዴታ ነው ማብራት ያለበት because the attribute to the word of God is light አሁን ለምሳሌ እኔ ይህንን መጽሐፍ ቅዱስ አለኝ ፓስተር የሰጠኝ የአማርኛ መጽሐፍ አለ ኖትቡክ አለኝ ሌላ መጽሐፍ ቅዱስ ምናምን አለኝ አጠገቤ እሱን እንዳይ I have to turn the light on እና switch on ሳደርግ ኤሌክትሮንስ flow ያደርጋሉ አይደለ ከዚያ በኋላ the light will be on እና የእግዚአብሔር ቃል ደግሞ መንፈሳችን ውስጥ ሲገባ ምን ይፈጥራል ብርሃን ስለዚህ ቃሉ መንፈሳችን ውስጥ የቃል ፍቺ ያበራል በእንግሊዘኛው ቃል የሚለው the entrance of your word gives illumination እግዚአብሔር ይመስገን አሁን እንግዲህ በብሉይ ኪዳን ያለው ነው እኔ አሁን ይገርማችኋል ይሄ ብሉይ ነው ይሄ አዲስ ምናምን አልለው ምክንያቱም ብሉይ አይደለም ይሄ የእግዚአብሔር አትሪቢዩት ብሉይ አይባልም ዘመኑ ከክርስቶስ በፊት ተጽፏል እንጂ ቃሉ ብሉይ አሮጌ አይደለም is principle ለምሳሌ እግዚአብሔር ሰማይና ምድር ፈጠረ በምንድነው ያለው በብሉይ ኪዳን ስለዚህ ምን እናደርገው አርጅቷል አያስፈልግም ነው አይደለም የእግዚአብሔር ቃል ለዘላለም በሰማያት ጸንቶ ይኖራል the principle the law of God never changes በብሉይ ኪዳን አትዋሽ ያለው እግዚአብሔር በአዲስ ኪዳንም ዘጠኙ ትእዛዛቶች አልፈዋል except the law of Sunday ምክንያቱም Sunday ክርስቶስ ራሱ ነው ሳባት okay እና አንዳንድ ጊዜ አበሻ ሳየው እኔ ብሉይ አያስፈልገኝም አዲስ ነው የምፈልገው ነው የእግዚአብሔር ቃል እግዚአብሔር ብርሃን ነው ካለ አይለወጥም ዳዊት ይናገረው ኢያሱ ይናገረው ሙሴ ይናገረው ዳንኤል ይናገረው this is the attribute of God it will never change praise God አሁን ደግሞ በአዲስ ኪዳን እንሄድና ዮሐንስ 8:12 እንሄድና
you remember that, ይሄ ነገር ተምረነዋል፣ አንብበነዋል፣ አስተምረነዋል። ያ በምንዝር የተያዘች ሴት okay ኃጢአት ሰይጣን ኃይል የሚያገኘው እኛ ኃጢአት ስናደርግ ነው ወይም ኃጢአት ስናስብ ነው። ጌታ ኢየሱስ ክርስቶስ ምን ይላል? የዚህ ዓለም ገዢ ይመጣል በእኔ ላይ ግን አንዳች ነገር የለውም አለ። why? because he does not have sin. ኃጢአት አላደረገም። he does not have any wish desire. That's why in fact God anointed Jesus Christ above all. አመጽን ኃጢአትን ስለጠላ ጽድቅን ስለወደደ what he anointed him. እግዚአብሔር ይመስገን። ኦኬ አሁን ይችን በምንዝር የተያዘች ሴት መንፈስ ቅዱስ በተለያየ ዳይሬክሽን ሊያሳየን ይችላል። አንዱ ስለ ሕግ ሊያስተምር ይችላል። አንዱ ስለ ፈሪሳውያን ባህሪ ሊያስተምረን ይችላል። አንዱ ለምን ሰውየው አልመጣን ሴትየዋ ብቻ መጣች። ብዙ ነገር ከአንድ ቃል ማልቲ ዳይሜንሽን አድርጎ መንፈስ ቅዱስ ማስተማር ይችላል። አንድ ፓስተር በዚህ ያስተምራል፣ አንዱ ነቢ በዚህ ያስተምራል፣ አንዱ አገልጋይ በዚህ ያስተምራልና አንድ ዳይሜንሽን ስላወቅነው ሁሉ ነገር አወቅነው ማለት አይደለም። እና አሁን እኔ ያየሁት ይችን ሴት ከዚህ በፊት ያላየሁት ማለት ነው። ኃጢአት ሰርታ ስትገኝ ጨለማ ውስጥ ነው ያለችው። ምክንያቱም ዝሙት ያደረገች ነው እና ኃጢአት ስናደርግ ለጨለማ ምን እናደርገዋለን? ቦታ እንሰጠዋለን እና he will invade our mind, our spirit, our heart ምን ያደርጋል? invade ያደርጋል። Territorial spirit can attack to you when you open the door through sin. ጠላት ደግሞ ኃይል የሚያገኘው እንደገና ጻፉት በኃጢአት ነው። ኃጢአት ካልሰራን ምንም ፕሪቪሌጅ የለውም። እና ይችን ሴት ኃጢአት ስላደረገች በጨለማ ነው ያለችው። አሁን ለፈሪሳውያኖች ምንድነው የሙሴ ሕግ ብቻ ነው የሚያዩት። ይችን ሴት መወገር አለባት፣ መገደል አለባት። ለኢየሱስ they were trying ተንኮለኛ ጥያቄ ነው የጠየቁት። እግዚአብሔር ከነዚህ አይነት ሰዎች ይጠብቃል። ስኔክ የሆነ ስኒኪ ፒፕል በእውነት ጌታ ይጠብቀን። አንተ ያላሰብከው ጠላት ምን ያደርጋል? ያላሰብከው ተንኮለኛ ጥያቄ ያመጣል። may the Lord keep us protect us from this kind of people. okay አምሯቸው ሰይጣን የተከራየው ማለት ነው። እና ይችን ሴት ግን she's in between life and death. ምክንያቱም በድንጋይ እንደምትወገር ታውቃለች። she know it. እና she is embarrassed. she is በሰው ፐብሊክ ውስጥ ነው ያለችው። አሁን ለምሳሌ ባለፈው ጊዜ አይተናል፣ ተናግሬዋለሁኝ። እነዚህ ዳዕሽ የሚባሉ ቴሮሪስት ኢስላሚስት ኦኬ በዩቲዩብ ነው ያወጡት። እና ምንድን ነው ያደረገችው? ሴትዋ አይ ቲንክ ዝሙት ነው ያደረገችው። እና ልጆች አሉኝ እባክህ እኔ ያላደረኩትም እባክህ ብላ ብትለምነው እሱ ቁርአን እየጠቀሰ ምናምን እያለ ስሙን መጥራት አልፈልገው ምክንያቱም የአጋንን ስም ስለሆነ እና እያዩት ሰው በሽጉጥ ታታታታ አድርጎ በቃ ገደላል። ይሄ ምንድነው? ሰዎችን ወደ ሲኦል መላክ ነው። this is stupidity. ዱንኮፍ ይባላል በጀርመን ቃል። ይችን ሴት እኔ እባክህ ማረኝ ነው የምትለው። ሰውየው ቁርአን ነው የሚያውቀው እንጂ ምህረት አያውቅም። እና እነዚህ ሰዎች ደግሞ almost like that ናቸው። በሙሴ ሕግ መገደል አለባት። እና ሙሴ ምን ይዞ ነው የመጣው? ሕግ ይዞ ነው የመጣው። ጌታ ኢየሱስ ክርስቶስ ግን ምንድነው ይዞ የመጣው? ኦኬ እውነትና ጸጋ። ወንጌል ዮሐንስ ምዕራፍ 8 እናየዋለን። እውነትና ጸጋ truth and grace ሲገናኙ እና ጨለማ ነው ያለችው፣ ልትሞት ነው። ከሞተች ደግሞ ወደ ሲኦል ነው የምትሄደው። ሌላ ምንም አማራጭ የለም። ምክንያቱም በዝሙት ነው የተያዘችው። ከአስርቱ ትእዛዛት አልፈጸመችም። she will go to down to the dark where there is no light with demon and darkness. እና በጌታ የነበረው ሰባቱ የመንፈስ ቅዱስ መንፈስ ኢሳይያስ 11 የጥበብ መንፈስ በጌታ ነበር። እጁ የጻፈ በምድር ላይ የጻፈ ሰዎችን ይወተውቱታል።
You got to do something. You got to do so. In life, an enemy will rush you. You got to do it now. No, ብሎ ይረብሻል። የሚረብሽ መንፈስ ትዕግስት የማይሰጥ መንፈስ is from flesh, is from carnality, demons. ጊዜው ወሰደ ጌታ ከዚህ በኋላ ኃጢአት የሌለው ይገራት ነው ያለው። አሁን ይሄ ምንድነው? የጥበብ ቃል። በብርሃን ውስጥ ጥበብ አለ፣ በጥበብ ውስጥ ብርሃን አለ፣ በሁለቱ ቫይስ ቨርሳ። እና ሰዎቹ ምንም ማድረግ አልቻሉም። እና ሲሄዱ ከሳሾችስ የታሉ? ጌታው የትም አለችው። እና እኔም አልፈርድብሽም እና ኃጢአት አትስሪ ያላት። አሁን እሱ ምንድነው? እውነት። አልፈርድብሽም ምንድነው? ጸጋ ነው። እና ጸጋና እውነት ተገናኙ። ኦኬ፣ ጸጋ ብቻ አይደለም፣ እውነቱ ብቻ አይደለም። both of them they combine together. ኦኬ፣ አሁን ኢየሱስ ምን አላት እዚህ? እኔ ኢየሱስ እንደገና ለሰዎቹ ወንጌል ዮሐንስ 8:12 ነው ያለው። እኔ የዓለም ብርሃን ነኝ፣ የሚከተለኝም የህይወት ብርሃን ይሆንለታል። እሺ፣ ብርሃን ብሎ የህይወት ብርሃን። ከብርሃን ውስጥ ደግሞ ምን ይወጣል? ላይት አለ። there are three else combined የእግዚአብሔር attribute love, life and light. Three of them they start with L, fortunately. Okay, እና የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። do you see that? This is what light is. ስለዚህ የእግዚአብሔር ቃል ሜዲቴት ስናደርገው ልባችን ውስጥ ምን ይገባል? ከተቀበልነው ካመንነው ብርሃን ነው የሚሆነው። ከዚያ በኋላ ከመንፈሳችን ወደ ነፍሳችን ይሄዳል። አእምሮአችን ደግሞ የእግዚአብሔር ብርሃን ኤንላይትመንት ያደርጋል። መጀመሪያ ግን መንፈሳችን ነው የሚቀበለው። ምክንያቱም መንፈሳችን ነው እግዚአብሔር የሚመስለው። እና ከዚያ በኋላ ደግሞ another dimension, the soulish dimension ያለው አእምሮ ያለው አእምሮ፣ ፈቃድ፣ ስሜት imagination ምን ይሆናል? enlightenment ይሆናል። praise God። የእግዚአብሔር ቃል ብርሃን ነው። all right, let's continue. ወንጌል ዮሐንስ ምዕራፍ 1 ቁጥር 5 ስለ ብርሃን ነው የምናገረው ዛሬ። ኢየሱስ ክርስቶስ ለዘላለም ጌታ ነው። glory to God። እና ምን ይላል? ብርሃን በጨለማ ያበራል፣ ጨለማውን አላሸነፈውም። see, the light was shining upon darkness፣ የእንግሊዘኛ ቃል ማለት ነው። and the darkness could not comprehend, cannot understand, cannot seize, cannot hold, because the light is greater than the darkness is. praise God። ኢየሱስ ክርስቶስ ለዘላለም ጌታ ነው። እሱ ደግሞ ወንጌል ዮሐንስ ምዕራፍ 1 ቁጥር 5 ነው። thank you Lord። አሁን ደግሞ አንደኛ ዮሐንስ ምዕራፍ 1 ቁጥር 5 እንሄድ። it's almost the same writer, the same like numbers ናቸው። okay፣ አንደኛ ዮሐንስ ምዕራፍ 1 ቁጥር 5 praise God። ኢየሱስ ክርስቶስ ለዘላለም ጌታ ነው። amen። thank you pastor። ምን ይላል? ከእርሱ የሰማነው ለእናንተ የምንነግራችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በሱ ዘንድ ከቶ የለም። በጨለማ የተመላለስን ከእርሱ ጋር ህብረት አለን ብንል እንዋሻለን፣ እውነትንም አይኖረውም። ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ እርስ በርሳችን ህብረት አለን፣ የልጁ ኢየሱስ ክርስቶስ ደም ከሁሉ ኃጢአት ያነጻናል። so God is light። አንደኛ ጢሞቴዎስ I believe ምዕራፍ 6 ምንድን ነው የሚለው? እግዚአብሔር በማይታየው ብርሃን ነው የሚኖረው። ማለት የእንግሊዘኛ in an approachable light። አሁን የስክሪፕቶ ይዣለሁኝና የመብራቱ እንደዚህ ሳደርገው I see shadow። የእግዚአብሔር ብርሃን ግን shadow of turning point የለውም because it's perfect light። and I say pastor the absolute of absolute ላለና which is true እና ከዚያ በላይ ነው infinity dimension። የዓለም የፀሐይ የምናየው እኮ it's just አላደለ እግዚአብሔር ነው የፈጠራትና
አንድ ፀሐይ ለዚህ ሁሉ ዓለም ታሞቃለች እና it's very amazing እና God is light in him there is no darkness at all እና እኛ በብርሃን ብንመላለስ ነው የሚለው እና ጨለማን ምን ማድረግ አለብን መቃወም አለብን እግዚአብሔርን ቀርቡት አሁን የሬቨሌሽን ተመልከቱት እግዚአብሔርን ቀርቡት እነሱ ደግሞ ወደ አንተ ይቀርባል እኔ አንድ ቃል ሳየው ሌላ ደግሞ እየተያያዘ ይመጣል ምንድነው ወደ እግዚአብሔር እየቀረብን ስንመጣ ብርሃን ነው እና የጎላ ያደገ ስንሄድ ጨለማ ምን ይሆናል እየተገፈፈ ይሄዳል ሰይጣን ደግሞ ተቃውሙት እሱ ደግሞ ከናንተ ይሸሻል ለምንድነው የሚሸሸው ፈሪ ስለሆነ አንተ ደግሞ በብርሃን ላይ immersed ስለሆንክ ብርሃን ሲመጣ ጨለማ የግዴታ ነው light on ስናደርገው ጨለማ ምን ይሆናል ይበራል you know ይሸሻል the Lord is good praise God thank you Jesus amen okay አንደኛ ዮሐንስ 1:5 ተምረናል እግዚአብሔር ብርሃን ነው okay አሁን ብርሃን ምንድነው መንፈሳዊ ዓለም ሲገለጥል ስታየው ነው ትዝ ይላችኋል አንደኛ ነገሥት 6:17 ኤልሳዕ እና ጌሃዚ ነበሩ ጌሃዚ okay ጌሃዚ በእንግሊዘኛ በሰገነቱ ልበለው ወጥቶ ሲያይ ጠላት የሶሪያ ሰራዊት army is surrounding you know what do you think ፍርሃት natural how can I say biology natural stimuli respond ያደርጋል body በዚህ በወደቀ ዓለም እንጂኛ ለፍርሃት ተፈጠርነ because God did not give us the spirit of fear but the spirit of power love and sound mind እና ጌታ ሆይ አባቴ በሰረገላኮ ጠላትኮ ተከበናል አለው ኤልሳዕ የሚያየውና ጌሃዚ የሚያዩ የተለየ ነው ያኛው ፊዚካል አይ ነው ያኛው ግን የነቢዩ አንግን መንፈሳዊ አይን አለው የተከፈተ ነው መንፈሳዊ ዓለም ያያልና ጌታ ሆይ አይኖቹን ክፈት አለ ምን ሆነ አይኖቹ ተከፈተ በራ ምን አየ የሶሪያ ሰራዊት ከኋላቸው ማለት ነው የከበባቸው የእሳት ሰረገላ ሲዳ እኔ አሁን መጸልየው እንደዚህ ነው በሆነ በቸርቻችን ብቻ ሳይሆን በእውነትና በመንፈስ የሚያመልኩትን ሰው ስናመልክ በእውነት ነው መነግራችሁ I am expecting the presence of holy angels the presence of Jesus the presence of God the presence of the Holy Spirit እና visual የሆነ ማለት ነው አንዳንድ ጊዜ ምንድነው we can perceive you don't feel in your spirit it's your soul that feels but you perceive you understand the presence of God ግን አይኖቻችን ደግሞ ይሄ ጌሃዚ ተከፍቶ ስናይ መልአክ ከኛ ጋር ምን ያደረጉ ነው በጣም ደስ ያላቸው ያመለኩ ነው why because we are worshiping and lifting up the name of Jesus Christ amen praise God ኢየሱስ ክርስቶስ ለዘላለም ጌታ ነው all right አሁን ደግሞ ወደ Ephesians chapter 5 ብንሄድ Ephesians I think let's see this one ምዕራፍ 1 እንሄድና ምዕራፍ 1 ጳውሎስ ለኤፌሶን ቸርች የጸለየላቸው ምንድነው ኦኬ በእናንተ ያለው የክርስቶስ እምነት ኦኬ ስለዚህ በጌታ ኢየሱስ ክርስቶስ ስላላችሁ እምነት ከ15 ነው ያነበብኩት ያለ ለቅዱሳን ስላላችሁ ፍቅር በሰማው ጊዜ አንስቶ ይላል እሺ በቸርች ውስጥ ምን መታየት አለበት two pillar most important faith and love faith in Christ Jesus and loving one another ገላትያ 5:6 ምን ይላል መገረዝ አለመገረዝ ምንም አይጠቅምም በፍቅር የሚሰራው እምነት ነው ይለዋልና ፍቅርና እምነት ሁለቱ ተያይዘው ይሄዳሉ እጅና ጓንት ናቸው ኦኬ እና በአንድ ከተማ አንድ አገልጋይ ሲመጣ አንድ ቸርች ማየት ያለበት በቃ just for sure ምንድነው የምእመናን መብዛትና ማነስ ምናምን ሳይሆን እነዚህ ሰዎች ፍቅር አለ በጌታ ኢየሱስ ክርስቶስ በርግጥ ያምናሉ ወይ
አምናለሁ yeah I believe ምናምን እንደ ባልቲሞርስ public bus I believe የተጻፈው ዝም ብሎ vague የሆነ ሳይሆን I believe in the Bible. I believe in Jesus Christ. I believe he is the Son of God. I believe he is the Creator. I believe in the person of the Holy Spirit. I believe in God the Father. I believe he is the healer, the Redeemer, the King of Kings, the Lord of Lords. Jesus Christ is God in flesh form, Redeemer. መጽሐፍ ቅዱስ ሁሉ ያለውን የእግዚአብሔር ቃል ነውና አምነን እንሄዳለን ወይ ብሎ ሰውን ያያል። ከዚያ በኋላ እርስ በርሳችን ፍቅር አለን ወይስ የለንም? ጳውሎስ ለኤፌሶን እንደዚያ ነው ያየው። ኦኬ ከዚያ በኋላ ይሄ ካየ እነዚህ ሰዎች ፍሬ አላቸው። they have hope, they have ፍሬ አላቸው። እነዚህ የሚያድጉ ሰዎች ናቸው፣ ብርሃን ናቸው ብሎ ምን ማድረግ ጀመረ? በጸሎቴ እያስታወስኳችሁ ስለናንተ ምስጋና ማቅረብ አላቋረጥኩም። የክብር አባት የሆነው የጌታችን ኢየሱስ ክርስቶስ አምላክ ይበልጥ እንድታውቁና የጥበብና የመገለጥ መንፈስ እንዲሰጣችሁ ያለማቋረጥ እጸልያለሁ። የመገለጥ revelation, the spirit of revelation and wisdom. Paulos, what was the motivation behind that? እምነትና ፍቅር ስላየ ነው። ስለናንተ ያለማቋረጥ እጸልያለሁ that the Lord will give you the spirit of revelation and wisdom. አይነ ተከፍቶ ማየት ነው። The Bible is the revelation of one person, Jesus Christ. ከጀነሲስ እስከ Revelation, in each book we have to see Jesus Christ. በዮሴፍ ሕይወት፣ በዳዊት፣ በሙሴ፣ በአስቴር፣ በሩት፣ በተለያየ በአይዛያ፣ ጀረማያ፣ everything በአብርሃም፣ በያዕቆብ፣ በኢሳቅ we see Christ Jesus. How do we know that? Well, አንደኛ ቆሮንቶስ 2:10 ምን ይላል? አምላክ እግዚአብሔር ግን ለኛ በመንፈሱ ገለጸልን ይላል። አንደኛ ቆሮንቶስ 2:7 The Holy Spirit is the only person who can reveal Jesus into you on this planet Earth. This is the time of the Holy Spirit. Praise God. ስለዚህ እግዚአብሔር ለኛ በመንፈሱ ነው የሚገልጽልን። Okay? መገለጥ መንፈስ ነው። All right. The Lord is good. Ephesians 5. Ephesians 5:8. ብዙ ነው የተናገርኩት ምክንያቱም ሳስተምር በዙም ላይ እንደዚያ ነው ማስተምረው። ምክንያቱም you take time every prayer ሳስተምር 2 ሰዓት ምናምን ሰላለኝ። አንዳንድ ጊዜ ደግሞ ሰው ካልገባ 3 ሰዓት ይሄዳለውና I got to prepare እንደዚህ ማለት ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። Ephesians 5:8 ቀድሞ ጨለማ ነበራችሁ አሁን ግን በጌታ ብርሃን ናችሁ። Do you see that? ድሮ በዓለም ያለን no matter how good, how nice, how ምናምን ሃይማኖተኛ እንደነበረ believe me, I was I'm not exaggerating. I was devoted Catholic, very devoted. በሃይማኖት ያደግኩት but I was in darkness. I did not know the Lord. Okay? ምን ይላል? ቀድሞ ጨለማ ነበራችሁ አሁን ግን በጌታ ብርሃን ናችሁ። So we are the light. Okay? እንደ ብርሃን ልጆች ግን ይለናል አሁን ኑሩ። ብርሃን ነን ብቻ ማለት ሳይሆን እንደ ብርሃን ልጆች ኑሩ። Live like you are the child. I mean የብርሃን ልጆች ኑሩ። የብርሃኑ ፍሬ በበጎነት በጽድቅና በእውነት ሁሉ ዘንድ ነው። አሁን ብርሃን ነኝ ካልኩ እኔ ፍሬው የሚገለጸው በሶስት ነገር በበጎነት በጽድቅና በእውነት ዘንድ ነው። እንዲሁ ጌታን ደስ የሚያሰኘው ፈልጉ። ፍሬ ከሌለው ከጨለማ ስራ ጋር ምንም ግንኙነት አይኖራችሁ ይላል። ይሲዳ ይልቁን ገለጡት። በድብቅ የሚሰሩትን ነገር መናገር ሁሉ አሳፋሪ ነውና ብርሃን የበራበት ነገር ሁሉ ግልጽ ሆኖ ይታያል። ምክንያቱም ሁሉ ነገር ይታይ የሚያደርገው ብርሃን ነውና ስለዚህ ይላል ይቀጥላል። አንተ ምተኛ ንቃ ይላል። So my brothers and sisters in the Lord, okay? ብርሃን ፍሬ የብርሃን ፍሬ እኛ ብርሃን ነን። ማቴዎስ 5:13-14 ምን ይላል? እናንተ የዓለም ጨውና የምድር ጨው ናችሁ።
የዓለም ብርሃን ናችሁ ይለናል። እኛ ከዚህ ዓለም ከተነጠቅን ከሄድን ይህንን ብርሃን ዓለም ብርሃን የለውም። it will be completely chaos and darkness. So you are the light. So what do you have to do? Shine your light. Where? Not in the church. Everywhere. Everywhere. When you go to the mall, shopping mall, to the movie, to the hospital, to the prison house, anywhere you go, shine your light. እኛ ግን ምንድነው ምንሆነው መሰላችሁ? አሜን ሃሌሉያ ብለን ሲንግ አድርገን ቸርች ውስጥ ብቻ ነው ብርሃናችን የሚበራው። Go to the byway and highway, to the hood, to the dark place. ጨለማ ያለው ተመልከት። ባለፈው ጊዜ ትዝ ይልሃል ፓስተር መኪና አብረን የነዳን ስንሄድ I think ሊበርቲ ሃይት ስንመጣ ይሄ በጣም ጨለማ ያለበት ቦታ ነው አልከኝ። ከዚያ ላ ሮሊንግ ሮድ ሌፍት ስታደርግ ደግሞ ከዚያ ላ ለየት ይላል ስትለኝ I remember that። እና ምንድነው ሊከር ስር ያለው ቡዝ ያለው መጠጥ ያለው ድራግ ያለው ምንድነው ከኋላው ምንድነው is a darkness። ከዚያ በኋላ እዚያ ያለው ሳይኪክ የጨለማ መንፈስ ጎታች ነው እና it's a dark world. So what are we doing about it? አንዳንድ ጊዜ ምንድነው መምጣት ያለበት ብለን ያለ ጥቅስ ያለ ጊዜው ዝም ብለን እናገራለን ነው። አንተ ያለ ጨለማ መግዛት ያለበትን ለምንድነው መምጣት ያለበት ብለን ዝም እንለው? We have to go, we have to pray. The spirit of darkness ምን አለበት? መውደቅ አለበት። ሁለተኛ ቆሮንቶስ okay, warriors of the Lord. Okay, praise God. ሁለተኛ ቆሮንቶስ ምዕራፍ 10 ምን ይላል? knowledge, every knowledge. Okay, ምን ይላል? የምንኖረው ለቁጥር 4 አንብበው ደግሞ የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም፣ ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል ያለው ነው። በእግዚአብሔር ዕውቀት ላይ ትዕቢት የሚነሳውን ክርክርና ከንቱ ሐሳብ ሁሉ እናፈርሳለን፣ አእምሮን ሁሉ የማረክን ለክርስቶስ እንዲታዘዝ እናደርጋለን። እሺ every contrary spirit ጨለማ የሆነ ዕውቀት አካባቢ ሊሆናል ቤት ሊሆን ይችላል contrary የሆነ knowledge ምንድነው ታደርገው? you pull it down in Jesus name። ባለፈው ጊዜ ትዝ ይላችኋል ቃል ሳካፍላችሁ እኛ አእምሮአችን ተከፍቶ ብናየው we are operating under the highest knowledge። ሰው ግን የሚያየው ምንድነው? AI, ChatGPT, Google የዚህ ዓለም የወደቀ ዕውቀት ነው። AI ሌላ ጊዜ ወደ ከመናፍስ ጋር ወደ ሌላ ይመራናል እናያዋለን እሱ ኦኬ ሌላ ጊዜ ይመጣል እንደ ጨዋታ እናመጣዋለን። ግን ከAI ከዚህ ዕውቀት ከመናፍስ ጋር ተዳቀለው ሌላ ዕውቀትም ቢያመጡት ኦኬ የበለጠ the highest knowledge is the word of God, because we worship. Do you believe እግዚአብሔር እንዳለ ታምናለህ ትላቸዋለና I believe in a higher power ይላል። okay what it says, do you believe in a higher power? I don't believe in a higher power. I believe in the most high God. እግዚአብሔር አምላኬ higher power አይደለም። ምክንያቱም higher ካለ highest ማለ think about it። ነዚህ I believe in the higher power ምናምን የሚቀባጥሩ they are lost, completely lost. I don't believe in the higher power. How do I gain this knowledge? From the Bible. My God is not higher power. He is the most high God. El Elyon, El Shaddai, El Gibor, Tawagi, አሸናፊ የክብር ጌታ ነው ያለው። ይሄ እኮ አይኖቻችን ተከፍተው ብናየው የበለጠ ዕውቀት ከዚህ በኋላ የሳይንስ ዕውቀት የኬሚስትሪ ባዮሎጂ ኬሚስትሪ ኮምፒውተር ሳይንስ ሳይበር ሴኩሪቲ ሚሳይል ኦር ኒውክሊየር ምናምን ቢመጣ እሱ የዚህ ዓለም ነው አንድ ጊዜ ይጠፋል። የእግዚአብሔር ቃል ሞዲፊኬሽን አያስፈልገውም። የዚህ ዓለም ዕውቀት ግን ሞዲፋይ ያስፈልጋል። የዩኤስ ኮንስቲቱሽን አመንድ ይደረጋል።
የቸርች ኮንስቲቱሽን አመንድ ይደረጋል የእግዚአብሔር ቃል ግን አመንድ አይደረግም it is forever in the heavenly places ከሁሉ በላይ ይሆናል so remember you are seated with Christ in the heavenly place አሁን ጠላት ያደረገ ምንድነው በእውነት ነው የምለው እኔ ዝም በአይና I'm finalizing it አሁን አሜን ብሎ መቀበል ብቻ ነው ያላችሁ አንድ ጊዜ ፓስተር ቤንሂም ሲናገር ምክንያቱም I have to give credit to the people that I'm quoting ፓስተር ዳንኤል ከሆነ ፓስተር ዳንኤል እላለሁ እና ምንድነው ያለው እዚህ አገር we gain the prosperity but we lost the anointing አለ ሰምቻለሁ አመታት ቆይቷል ሳየው that is how much deep it is የዚህ ዓለም western world they have money but they don't have anointing when you go outside of this nation they have less prosperity and more anointing more የጸሎት ህይወት more የእግዚአብሔር ቃል ማንበብ አለመተኛት አሁን መተኛ ስላችሁ I like to sleep you don't bother me when I'm tired ግን ለመንፈሳዊ ዓለም ግን በጣም የነቃ አንድ አሜሪካዊ ቻይና ሄዶ አንድ ጊዜ 9 ሰዓት ያለ ማቋረጥ ሲሰብ underground it's very hot እና በቃ እረፍት ለማግኘት አሁን መሄድ አለብኝ ሲል ሌላ ጊዜ መቼ ነው የምታገለግለው ይሉታል ጥማት ያለው that's what we lost in this country our appetite is loose we have lost it that's why you don't see the power the manifestation እናንተ ተመልከቱት እኔ I'm not judging you በቃ ግን my observation ሰባኪው ስላለው ሳይሆን my observation ሳየው this is what it is the people they gain money they gain popularity they are fame ቢጣል ገንዘብ የሚወረወር ገንዘብ ነው ያላቸው but they don't have the anointing ቸርቹ ያለው የሚያሸበርቅ ነው ሜጋ ቸርች ነው I mean their clothes is very impressive but less anointing less presence of God there is no conviction so በኃጢአቱ ኮንቪክት አይደረግም ኃጢአት የሆነው በቃ ይሄ መቀበል አለብን ይሄ is okay እግዚአብሔር ይወዳል ተብሎ ሁሉ ተቀላቀሎ አንድ ቸርች ውስጥ ነው ያለው and the Holy Spirit is not there so this is our time to wake up አንተ ምትተኛ ንቃ የተባለው ጌታ ሆይ አብራልኝ እኔ ጸሎቴ እሱ ነው ባለፈው ጊዜ ዝም በእግዚአብሔር ቃል ያርኩ I feel the darkness ጌታ ሆይ ይሄ it has to go away እና በቃ ወደ ቃሉ መምጣት ጀመርኩ ሰይጣን ዓለምን የሚገዛው በጨለማ ነው by confusion ለአእምሮ confusion ይልካል የእግዚአብሔር ቃል የሚመስል ግን ይጠመዝዘዋል ለምሳሌ አንዱ theory of evolution ነው ሰው ከዝንጀሮ መጣ እነዚህ የcaveman ይሄ እንደዚህ ነው ይሄ ነው ብሎ confusion ውስጥ ይገባና you know what that is ጨለማ በቃ አእምሮ ስለገባ እንድታወጣው it is going to take time በእውነት ነው የምነግራችሁ እኔ I pass through many things እናንተ ካላለፋችሁ I don't know እኔ ግን I'm telling you ዕውቀት በጣም ስለምወድና የማይሆን ዕውቀት ከእውነተኛ የሆነ ዕውቀት መጥቶ ሲጋጭ እና የበለጠ ዕውቀት ከሌለ you'll be confused አሁን ግን confusion እንዳልሆን የእግዚአብሔር ቃል ይዣለሁ የመጣው ዕውቀት ቢመጣ we pull it down in the name of Jesus Christ you are a liar Satan darkness demon get out of my face why because I have the Bible right I have the word of God I meditate on the word of God day and night ዕውቀት ሲመጣ ወደ እግዚአብሔር ቃል ነው በቃ ጻድቅ ወደ እግዚአብሔር ምንድነው the righteous shall run into the Lord and እግዚአብሔር የጸና ግንብ ነው ጻድቅ ወደሱ ይሄድና he will be saved ይላል መሸሻችን እግዚአብሔር ነው ወደ ሌላ ምንም አትሸሽም የፈለከው ዕውቀት ካሁን በኋላ ሰይጣን ይዘብት መጣ I depend on the word of God ይህንን ቃል ከህይወቴ እንዳይወጣ የተዘራው ቃል አጋንንት ወፎች እንዳይወስዱ I have to stand on the hedge I have to protect ወደ አእምሮ የሚገባ ዕውቀት የእግዚአብሔር ቃል ያልሆነ ዕውቀት አላስተናግደውም አለበዚያ ምንድነው የምትሆነው መሰለ ዛሬ እንደዚህ ተምረህ ስትሄድ
ሌላ እውቀት ኦን ስታደርገው ምን ያደርጋል መሰለ? It will steal the knowledge, the light of God, and you'll be confused. አንዱ healing is for today ይልሃል፣ ሌላ ደግሞ አይ እንደዚህ የሚባል ነገር የለም ይላል። አንዱ ልሳን አለ ይልሃል፣ አንዱ ደግሞ ሌላ ልሳን የሚባል የለም። የመጨረሻ ሐዋርያት ከሞተ ማን ነው ስሙ? ዮሐንስ አላይፍ ሊሆን ይችላል። ፓስተር ተነግረዋል፣ እኔም ከዚህ በፊት ሰምቼዋለሁና አይ የመጨረሻ ሐዋርያት ከሞተ በቃ ፈውስ የሚባል ነገር የለም። The people are confused. እግዚአብሔር ግን he is not the author of confusion. He is the author of light. Glory to God. So ይህንን light በመንፈስ በአእምሮ በስጋ ላይ ከአሁን በኋላ በቃ አንተ የዓለም ብርሃን ሻይን ያደረግህ። ጨለማ ሲመጣ ምንድነው ማድረግ ያለብህ? You accelerate, you stretch your wing in the name of Jesus like eagle. You fly, you soar above cloud, above turbulence, above lightning, above thunder. You fly, soar above. You know, squirrel, height, again, they are under lightning, under this, በቃ ይደነግጣሉ። soar eagle ግን በመስጋና ላይ ወጥቶ ወደ ላይ ይሄዳል። Praise God. ስለዚህ you are seated with Christ in the heavenly places. I thank you, Lord. I give you the praise, the glory, the honor. ስለዚህ ቃል ስለሰጠህን እድል ስለሰጠህኝ አመሰግናለሁ ጌታ ሆይ። It is because of you. It's not my word, Lord. እኔ እንኳን ብናገረው ጌታ ይሄ ያንተ ቃል ነው። The highest knowledge, the highest wisdom in the name of Jesus Christ. You are El Elyon, El Gibor, El Shaddai in the name of Jesus. You are light, and your light will come to our spirit and we walk in the light. And every darkness right now from our mind, from our spirit, from our body, from our direction, from our future, in Jesus' name, I command you, go away, don't come. We come close to God and he will come near to us, and we resist the power of darkness, the presence of Satan. Get out from my home, from my marriage life, from my children, from my future. Tell you in the name of Jesus, and no weapon that is formed against me by any means shall prosper. I dwell in the light of the Lord. I am surrounded by the light of the Lord, and no demon, no darkness shall penetrate in my mind. In Jesus' name, amen. Praise God. I am finished. Teliosis, ጨርሻለሁ። Amen, amen, amen. What a wonderful teaching, King Muse. ክብር ለእግዚአብሔር ይሁን። Thank you, praise God. You have to continue with the Holy Spirit that is leading us through his word, and really this is a blessing just to have such a wonderful time, especially the teaching based on በደንብ በእግዚአብሔር ቃል ላይ በባህሪው ላይ በሱ መረዳትና መገለጥ ላይ የተመሰረተ ቃል እንዴት ይጣፍጣልና እግዚአብሔር አምላክ አብዝቶ አንተንም የሰጠህንም ፍሬዎች ባለቤትህንም ሩታን ቀሪ ዘመንህን መግባትና መውጣትህን መነሳት መቀመጥህን የእጆችህን ስራ እግዚአብሔር አምላክ ይባርክህ። አንተ በትጋት ደግሞ ስለምታገለግል በቅንነት አብረህን ስለምትቆም በሁሉ ነገር በቤተ ክርስቲያን ውስጥ በታማኝነት በቅንነት በፍቅርም ስለምታገለግል እግዚአብሔር ይባርክህ። ጌታ አምላክ አብዝቶ ይባርክህ። የተማርነውን ጥቅሶቹን በሙሉ ጽፌላችኋለሁ እዛው የግሩፑ ቴክስት ላይ ያለላችሁ ጆት ዳውን ለማድረግ ለመጻፍ በቤታችሁ ለማጥናት በተለይ አሁን ጥሩ ጊዜ ነው መጽሐፍ ቅዱስን ለመከታተል። ይሄን ካልኩ እንደዚህ እንጠቀምበት። እግዚአብሔር እድል ይሰጣል። አንዳንዴ በሁኔታዎች ውስጥ ራሱ እግዚአብሔር እድል ይሰጣል። እኛ መጥፎ ነው በምንለው ወይም ይሄ ነገር ይሰለቻል ወይም ደግሞ ቤት ውስጥ ነው የተቀመጥኩት ብርሃን ቢሆን ወጣ ነበር በምንለው ነው። ይሄ ሰዓት እንደውም ጥሩ የብርሃን ጊዜ ነው። ቃሉን ለማንበብ፣ ለመጸለይ፣ ለማንሰላሰል፣ ከባከንበት ለመመለስ፣ ነፍሳችን ከደከመችበት ወጥተን ህይወታችንን በቃሉ ለመጠገን እና የበለጠ
ለመጸለይ ጥሩ እድል ነው ይሄ። እንዲህ አይነት ኦፖርቹኒቲዎች ተጠቀሙበት። ምክንያቱም ስራ ሲኖር የግድ ለስራ ትሄዳላችሁ፣ የግድ ነው። ሌሊት መውጣት አለ፣ አምሽቶ መምጣት ይኖራል፣ ቀኑን ሙሉ ስራ ቦታ መሆን ይችላል። ስራው ደግሞ የምድር ስራ ስለሆነ ለመንፈሳዊ ነገር ላይመች ይችላል። እንዲህ አይነት ጊዜ ሲኖራችሁ ነው ጽሞና ጊዜ፣ የጸሎት ጊዜ፣ የማንሰላሰል ጊዜ፣ የምልጃ ጊዜ የሚኖረውና እግዚአብሔር አምላክ ይሄንን ደግሞ ንጹህ ጊዜ ቅዱስ ሰዓት ስለሰጠን እግዚአብሔርን በጣም 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 እናመሰግናለን። ክብር ለእግዚአብሔር ይሁን እና በመጨረሻ ዋውንድ አፕ ያደረገው ሙሴ እዛ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 20 ላይ እውቀት ከሚመስል ከእንዲህ አይነት እውቀት ከሚመስል ነው የሚለው፣ ከእንዲህ አይነት ክርክር ራቅ ራቅ ይለዋልና የሚበልጠውን የብርሃን ቃል የህይወት ቃል ይዘሃል እና እግዚአብሔርን ለመምሰል ነው ራስህን የምታስለምደው እንጂ እውቀት ከሚመስል ከዚህ ዓለም ካለው ክርክር ራቅ ይለዋልና ፋይናል ኮንክሉዥኑ በብርሃን እግዚአብሔር ብርሃን ነው፣ ቃሉ ብርሃን በውስጣችን ያበራል። እኛ ደግሞ የብርሃን ልጆች ነንና ለዓለም ብርሃን እንሁን እና ለዓለም ጨለማ እንዳንወድቅ በእግዚአብሔር ቃል ጸንተን እንኑር። that's the conclusion ከተረዳሁት እና ካዳመጥኩት የባረከኝ ነው ያዳመጥኩትና እግዚአብሔር ይመስገን። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። አሁን የሰዓቱም የወጣ ለወጣቶቹም በቂ ጊዜ ዝግጅት እንዲኖራቸው የሰላምታ ጊዜ ይኖርልናል። እግዚአብሔር ይባርክ ወንድማችን ላመጣው ቃል ብለን እንላለን።